እንደምን አደራችሁ። የጌታ ስም የተባረከ ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ የምንማረው ለሚቀጥሉት 2 ወራት ሐምሌና ነሐሴ፣ ምናልባት መስከረም የመጀመሪያው ሳምንት ሊጠቀልል ይችላል፣ ያዕቆብ መልእክት ምዕራፍ 3 እና 4 ነው። ስለዚህ ሁላችን እንደተለመደው ሁሌ እንደምናረገው የምንማረውን መጽሐፍ በቤታችን እናነባለን። በግልም በቤተሰብም በሚኖረን ዲቮሽን ታይም በእነዚህ ጊዜያት የምናነበው የምን መጽሐፍ ነው? የያዕቆብ መጽሐፍ ነው። ስለዚህ ሁላችሁንም የያዕቆብን መጽሐፍ በደንብ አድርገን እናነባለን፣ እናጠናለን። ትኩረታችን ምዕራፍ 3 እና 4 ላይ ነው የሚሆነው። የትምህርታችን ዋና ገዢ ርዕስ በላይኛው ሰማያዊ ጥበብ የተቃኘ ክርስቲያናዊ ሕይወት፣ ከላይ በሆነው ሰማያዊ ጥበብ የተቃኘ ክርስቲያናዊ ሕይወት። ስለዚህ በሰማያዊ ጥበብ ስለመኖር እግዚአብሔር በሰጠን ጥበብ ክርስትናን እንደሚገባ ስለመኖር ያዕቆብ የጻፈልንን በጣም ተግባራዊ የሆነ ምክሮቹንና ትምህርቶቹን ነው የምናየው። ያዕቆብ መጽሐፍ በባህሪው በጣም ፕራክቲካል ነው፣ ተግባራዊ ነገር ላይ ነው የሚያተኩረው፣ እምነትን በተግባር መግለጥ። ስለዚህ የያዕቆብ መጽሐፍ በተግባር የተገለጠ እምነት፣ በስራ የተገለጠ ሕይወት፣ በሕይወት ፍሬዎች የተገለጠ እምነትን የሚያሳይ ነው። እምነትና ስራ የማይነጣጠሉ መሆናቸውን፣ የአንድ ሳንቲም ገጽታ መሆናቸውን በተለያየ ርዕስ እያደረገ ነው የሚያቀርበው። ስለዚህ ጄኒዩን የሆነ እውነተኛ የሆነ እምነት በሕይወት ፍሬ በተለወጠ ሕይወት በስራ ምንም ይሆን ነው የሚገለጥ ነው። እምነትና ስራ ምን አይሆኑም? አይነጣጠሉም። ተነጣጥለው የሚሄዱ ነገሮች አይደሉም። ክርስትና ሃይማኖት ሳይሆን ትራንስፎርምድ የሆነ የተለወጠ ሕይወት ነው። የተለወጠ ሕይወት በንግግርም በሐሳብም በድርጊትም የሚገለጥ ያ ያመንነው ጌታ ያመንነው ሕይወት፣ ያ የተለወጠ ሕይወት ከሁለንተናችን ጋር ተዋሂዶ በዕለት ተዕለት ምልልሳችን የሚታይ ነው። በንግግራችን የሚታይ ነው፣ በአስተሳሰባችን የሚታይ ነው፣ በምርጫችን የሚታይ ነው፣ በውሳኔዎቻችን የሚታይ ነው፣ በእቅዶቻችን የሚታይ ነው፣ በምኞቶቻችን በፍላጎታችን የሚታይ ነው። ስለዚህ በጌታ ያገኘነው ያ የተለወጠ ሕይወት በተግባር በሕይወት ፍሬ የሚታይ እንጂ ሃይማኖት ብቻ አይደለም። ሃይማኖት ወይም የሆነ መረጃ የሆነ ኢንፎርሜሽን አይደለም። ክርስትና ኢንፎርሜሽን አይደለም በአጠቃላይ። ስለዚህ አካሄዳችን፣ አኗኗራችን፣ የሕይወት ዘይቤያችን፣ ባህሪያችን፣ አስተሳሰባችን ምን ይመስላል፣ እንዴት እየኖርን ነው ብለን በእግዚአብሔር ቃል ብርሃን ራሳችንን የምንመረምርበት ጊዜ ነው። ስለዚህ ከዚህ አንጻር ምዕራፍ 3 እና 4 ላይ የምናተኩረው፣ እኔ ግን ዛሬ ምዕራፍ 1 እና 2ን ትምህርታችን ከምዕራፍ 3 ስለሚጀምር መያያዝ ስላለበት ምዕራፍ 1 እና 2ን ጠቅለል አድርጌ አቀርባለሁ፣ በ4 መሰረታዊ ነጥቦች ማለት ነው። አጭር ጸሎት እናድርግ፣ እግዚአብሔር እንዲረዳን። የእግዚአብሔር ቃል የሕይወት መስተዋት ነው። ያዕቆብ እንደተናገረው የሕይወት መስተዋት ነው። በእግዚአብሔር ቃል ፊት መሆን ማለት በእግዚአብሔር ፊት መሆን ማለት ነው። ራሳችንን በምናይበት በሕያው የእግዚአብሔር ቃል ፊት መሆን ማለት ነው። እግዚአብሔር በቃሉ አማካኝነት ራሳችንን በደንብ አድርገን እንድናይ እንዲረዳን ነው ምንጸልየው።
በቃልህ እግዚአብሔር ሆይ ራሴን እንዳይ፣ አካሄዴን እንዳይ፣ አሳሰቤን፣ ድርጊቴን፣ ምርጫዬን፣ ውሳኔን እንዴት እየኖርኩ እንዳለ እንዳይ፣ ሰሚ ብቻ እንዳልሆን ከውስጥ እንዳዳምጥ፣ ቃልህ የሚነካኝ እንዲሆን፣ የሚለውጠኝ እንዲሆን፣ የሚፈውሰኝ እንዲሆን፣ የሚገስጸኝ እንዲሆን፣ የሚመክረኝ እንዲሆን፣ አንተን እንዳይ የሚረዳኝ እንዲሆን፣ ለፈውስ እንዲሆን የጌታ መንፈስ በዚህ ረገድ እንዲጎበኛል። አምላካችን እግዚአብሔር ስምህ ይባረክ። አንተ ብቻህን ከፍ ከፍ በል። እንዳንተ ያለ ማን ነው? በሰማይና በምድር እግዚአብሔር አምላካችን ሆይ አንተ ታላቅ ነህ። ቃልህም ጌታ ሆይ ሕያው ነው። ቃልህም የሚሰራ ነው፣ ሰራተኛ ነው። ቃልህም የሚፈውስ ነው፣ የሚያድን ነው፣ የሚታደግ ነው፣ የሚለውጥ ነው፣ የሚመክር ነው፣ አቅጣጫን የሚያሳይ ነው፣ ፈቃድህን የሚገልጥ ነው። እግዚአብሔር ሆይ ና በቃልህ ወደ እያንዳንዳችን በቃልህ ንካን፣ በቃልህ ዳሰን። እግዚአብሔር አምላካችንን አባታችን ሆይ ነፍሳችንን በቃልህ የእውነት ብርሃን ተገናኛት። እግዚአብሔር ሆይ እውነትህ ያሸንፈን፣ እውነትህ ያሸንፈን፣ ይግዛን፣ ወደ ሐሳብህ ያምጣን፣ ወደ ፈቃድህ ያስጠጋን። እግዚአብሔር ሆይ ሰሚዎች ብቻ እንዳንሆን፣ ሃይማኖተኞች እንዳንሆን፣ ፕሮግራም ፈጻሚዎች እንዳንሆን እግዚአብሔር ሆይ አቤቱ ሁሉ ነገር በፊት የተገለጠ ነው፣ የተራቆተ ነው። ታውቀናለህ። እያንዳንዳችንን በየስማችን በየመንገዳችን ታውቀናለህ። እግዚአብሔር ሆይ በእውነት ቃል ለፈውስ ይሆንልን። አምላካችን ክብር ለስምህ ይሁን፣ ምስጋና ሁሉ ለስምህ ይሁን። ጊዜውን ላንተ ቀደስን። እነዚህን ሳምንታት ሁሉ ላንተ ቀደስን። እግዚአብሔር አንተ የምትከብርበት፣ የምትናገርበት፣ የምንፈወስበት፣ የምንዳሰስበት፣ አንተን የምናይበት፣ የምንለወጥበት፣ ውሳኔዎችን በሕይወታችን የምንወስንበት እንዲሆንልን እግዚአብሔር ሆይ እንድትረዳን እንማጸናለን። ክብር ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ትንሽ ስለ ያዕቆብ መጽሐፍ ትንሽ አጭር መግቢያ ነገር ብዬ ከዛ ምዕራፍ 1ና ምዕራፍ 2 ላይ ያሉትን 4 መሰረታዊ ነገሮች እንዳስሳለን። ከምዕራፍ 3 ትምህርቱን ስንጀምር ምዕራፍ 3 ከምዕራፍ 1ና 2 ጋር የተያያዘ ስለሆነ እያንዳንዱ ምዕራፍ የሚያስተምረው ሰው የሚሰብከው ሰው እያያያዘ መሄድ እንዲችል ማለት ነው። መጽሐፉ ምዕራፍ 1 ቁጥር 1 ላይ እንደምናየው ከውስጣዊ ማስረጃም እንደምንመለከተው መጽሐፉን የጻፈልን የኢየሱስ ወንድም የሆነው ያዕቆብ ነው እና መጽሐፉን ቁጥር 1 ላይ እና ቁጥር 1ና 2 ላይ መመልከት እንችላለን። መልእክቱ የደረሳቸው ሰዎች እነማን ናቸው የሚለው በጣም ወሳኝ ነው። ምክንያቱም ምዕራፍ 1 ቁጥር 1ና 2 የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን ይላል። ስለዚህ ለ12 ወገኖች ሲል በሥጋ እስራኤላውያን ምናልባት ወደ ብሉይ ኪዳን እንዳንሄድ እሳቤው የያዕቆብ መጽሐፍ አገላለጽ 12ቱ ነገዶች ሲል ምን ማለቱ ነው በምንልበት ጊዜ ይሄ ቃል በአዲስ ኪዳን በጴጥሮስ መልእክት ውስጥም የምናገኘው ነው። ብሉይ ኪዳናዊ የሆነውን አገላለጽ ስንመለከት የኪዳን ሕዝብ ለማለት ነው። 12ቱ ነገዶች ሲል 12ቱ ነገዶች በብሉይ ኪዳን እንደምንመለከተው እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ከዛም 12 ልጆች ተወልደው በ12ቱ ነገዶች በስተው የእግዚአብሔር ሕዝብ የሆኑበት በጸጋ የተመረጠው የኪዳኑ ሕዝብ የእግዚአብሔርን ሕዝብ የሚያመለክት አገላለጽ ነው። አንዱ እሱ ነው። የኪዳኑን ሕዝብ የእግዚአብሔር ሕዝብ የሚለውን እሳቤ የሚያሳይ ስለሆነ፣ ሁለትም ደግሞ መልእክቱ የተጻፈው በኢየሩሳሌም አካባቢ
በወንጌል ወደ ክርስቶስ የመጡ የተለወጡ ክርስቲያን አይሁዶችንም የሚመለከት ስለሆነ ነው። መጽሐፉን በምታነቡበት ጊዜ በመጽሐፉ ውስጥ በአብዛኛው ብዙ ብሉይ ኪዳናዊ አይሁዳዊ የሆኑ አገላለጾችና አጠቃቀሞች ከቃላት ሳይቀር እንዲህ አይነት አገላለጾች ያዕቆብ ይጠቀማል በጣም። ስለዚህ መልእክቱ በመጀመሪያዊቷ ቤተ ክርስቲያን በኢየሩሳሌም ከተማ እንደምንመለከተው ሐዋርያት ሥራ ምዕራፍ 1፣ 2፣ 3 እነዚህ ነገሮች ስናይ የመጀመሪያዎቹ ክርስቲያኖች ከአይሁድ ከእስራኤል ወገኖች እንደሆኑ እንመለከታለን። ግን ያ ጊዜ እነዚህ በጌታ የሆኑ እስራኤላውያን አይሁዳውያን ሕይወታቸው ለክርስቶስ ከሰጡ በኋላ ወዲያው የገጠማቸው ነገር ምን ነበር? ስደት ነው። ወዲያው የገጠማቸው ነገር ነበር? መከራ ነው። መከራ ነው የተቀበሉት። ለስደት፣ ለመከራ፣ ለመበተን በእምነታቸው ምክንያት ማለት ነው የተጋለጡት። ስለዚህ ነው እዚህ ጋር እነዚህን ሰዎች የሚገልጸው። ወደ ውስጥ ስንገባ ምዕራፍ 1 ቁጥር 2፣ 4 ቁጥር 3፣ 4 እነዚህን ስናይ ልዩ ልዩ ፈተና ሲደርስባችሁ ደስ ይበላችሁ ብሎ ያለ ከመከራቸው ጋር እያያያዘ እያለፉበት ካለው ሕይወት ጋር እያያያዘ ነው የሚመጣው። ስለዚህ በሮም ግዛት ውስጥ በጊዜው ዓለምን ይገዛ የነበረው የሮም መንግስት ስለነበር በሮም ግዛት ውስጥ በተለይ በትንሿ እስያ አካባቢ በሶሪያ በመሳሰሉት ሀገሮች በእምነታቸው ምክንያት የተበተኑ ክርስቲያን አይሁዶች አሉ። ስለዚህ ለነሱ ነው ይሄ መልእክት የተጻፈው። ፋክት በዛን ጊዜ ክርስቲያን አይሁዶች ብቻ ሳይሆን ከአሕዛብም የሆኑ ነበሩ። ግን መጽሐፉ በዋናነት ትኩረት የሚያደርገው ለመጀመሪያ ጊዜ ወንጌልን ተቀበለው በእምነታቸው ምክንያት የተሰደዱ የተበተኑ በምድር ላይ የተበተኑ ክርስቲያን አይሁዶች ስለነበሩ እነሱ ላይ ያዕቆብ በጣም ትኩረት ያደርጋል። ያዕቆብ እንደምናውቀው ሐዋርያ ነው። በመጀመሪያ ቤተ ክርስቲያን ውስጥ ደግሞ በሐዋርያት ቤተ ክርስቲያን የቤተ ክርስቲያን መሪ የነበረ ሽማግሌ የነበረ ሰው። ስለዚህ ከዛ አንጻር መልእክቱ በእነሱ ላይ በጣም ትኩረት ያደርጋል። ያዕቆብ መጽሐፍ የመጀመሪያው የአዲስ ኪዳን መልእክት የመጀመሪያው እንግዲህ መልእክቶች አሉ። ከወንጌል ቀጥሎ ሐዋርያት ሥራ አለ። ከሐዋርያት ሥራ ቀጥሎ ከሮሜ ጀምሮ ያሉ መልእክቶች አለ እና የመጀመሪያው በጊዜ ቅደም ተከተል ካስቀመጠ ነው ከ40 እስከ 50 ባለው ዓመተ ምህረት ውስጥ ለመጀመሪያ ጊዜ የተጻፈ የአዲስ ኪዳን መልእክት እንደሆነ ይታመናል። ስለዚህ በጣም ኤርሊ ስቴጅ ላይ የመጀመሪያው ቤተ ክርስቲያን ከተመሰረተች ከ10 እስከ 20 ዓመት ባለ ጊዜ ውስጥ የተጻፈ ነው። ስለዚህ መጽሐፉ በዋናነት በጣም ትኩረት የሚያደርገው አብይ መልእክቱ አብይ ዓላማው ምንድን ነው ብለን ካሰብን እውነተኛ እምነት በዕለት ተዕለት ተግባራዊ ሕይወትና ጠባይ ወይም አኗኗር መገለጥ አለበት ነው። ስለዚህ ያዕቆብ ትኩረት ጄኒዩን የሆነ ፌዝ እውነተኛ እምነት መገለጫው ምንድን ነው? ምን አይነት ባህሪ ነው ያለው? እንዴት ነው ከክርስቲያናዊ ሕይወታችን ጋር ከዕለት ተዕለት ክርስቲያናዊ ኑሯችን ጋር የሚጋመደው እንዴት ነው የሚለውን ነገር በጣም ስለ እውነተኛ እምነት ወይም ስለ እውነተኛ ሃይማኖት በተግባር መገለጥ ያለበት መሆኑን በሕይወት ፍሬ መታየት በተለወጠ ሕይወት መታየት ያለበት መሆኑን አንደበትን በማንሳት የመሳሰሉትን በጣም ተግባራዊ ነገሮችን በማንሳት በምሳሌ ያስተማረበት ነውና በጣም ፕራክቲካል የሆነ መጽሐፍ ነው። ከዛ ከኢየሩሳሌም አካባቢ የጻፈው መጽሐፍ ነው። እንግዲህ ዝም ብለን መጽሐፉን በምናይበት ጊዜ ስለ እነዚህ ሰዎች ጥቂት ማወቅ ስላለብን ወደ ምዕራፍ 1 ከመሻገሬ በፊት 3 ነገሮችን እናያለን። ያዕቆብ የጻፈላቸው አማኞች እነዚህ ክርስቲያን አይሁዶች የተሰደዱ የተበተኑትን የመጀመሪያው ነገር ቀደም እንዳልኩት ስደት ነው። በእምነታቸው ምክንያት ስደት፣ መበተን፣ ከአካባቢያቸው ከሚኖሩበት አካባቢ ቀዬ መፈናቀል ነው የደረሰባቸው። ይህንን ነው የገጠማቸው። በተለይ አሁን ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቱ በመንፈስ ቅዱስ ከተሞሉ በኋላ ከዛም ወደ ምዕራፍ 3፣ 4 ስንመጣ 3000 ሰዎች ከተጨመሩ በኋላ ወዲያውኑ የገጠማቸው ነገር ምንድን ነው? በወንጌል ታላቅ የሆነ ስደት ነው እና በእግዚአብሔር ፊት ሲጸልዩ ነበረ። ከዛ በኋላ ጸጋን ከተቀበሉ በኋላ በምድር ላይ ተበትነው ወንጌልን መስበክ እንደጀመሩ ነው የምናየው። ከዛ ወደ ምዕራፍ 6፣ 7 ስንመጣ በስጢፋኖስም ዘመን ቤተ ክርስቲያን ክፉኛ በስደት አማኞች የተበተኑበትን ሁኔታ ምዕራፍ 6 እና 7 ላይ እንመለከታለን ማለት ነው።
እና በተፈናቀሉበት ጊዜ ያው መጽሐፉ አንዱ ትኩረት የሚያደርገው እነዚህ ሰዎች እያለፉበት ስላለው ሁኔታ ሲናገር በጣም ማህበራዊና ኢኮኖሚያዊ ችግሮችን ተጋፈጡ። ከተፈናቀሉና ከተበተኑ በኋላ ከፍተኛ የሆነ የማህበራዊና ኢኮኖሚያዊ ችግር ውስጥ እንዳለፉ ነው የምናየው። ማህበረሰቡ ዌልካም አላላቸው፣ ግን እንደ እንግዳ እንደ ስደተኛ እንደ ባዕድ ሰው ተበተነው ነው የኖሩት። ስለዚህ ማህበረሰቡ እነዚህን የተሰደዱትን አማኞች በተለይ ዓለማዊ ማህበረሰብ፣ የአካባቢው ማህበረሰብ በበጎና አላለም በቀን ሁኔታ አልተቀበላቸውም። ይልቁንም መከራ ነው የበዛባቸው፣ ስደት ነው ያበዛባቸው። ስለዚህ ብዙዎቹ ለመኖር ይህንን ያጋጠማቸውን የኢኮኖሚ ችግር ለመፍታት ሲሉ በዛን ጊዜ የነበረው የሥራ መስክ አንዱ ምንድን ነው? ባለጸጎች፣ በሮም ግዛት ውስጥ ባለጸጎች አሉ፣ ባለሀብቶች አሉ። ከፍተኛ ሀብትን፣ እርሻን የመሳሰሉ ነገሮችን የሚቆጣጠሩ ስራ በአብዛኛው የሚገኘው ባለጸጎች ቤት በመቀጠር ስለነበረ ባለጸጎች ቤት ውስጥ ተቀጥረው መስራት ይጀምራሉ። ይህንን ያዕቆብ ምዕራፍ 5 ላይ እናየዋለን። እዛኛው ምዕራፍ ላይ የሚያስተምረው 3 ያስተምር እንዳስሰዋለን። እንግዲህ ተቀጥረው በሚሰሩበት ጊዜ ደሞዝ ይከለከሉ ነበር። የለፉበትን ደሞዝ፣ የደከሙበትን ደሞዝ ይከለከሉ ነበር። ስለዚህ ከዚህ የተነሳ ለድህነት በጣም ተጋልጠዋል። ለዚህ ነው ያዕቆብ ድሃና ሀብታም የሚለውን በጣም ደጋግሞ ነው የሚያነሳው። ምዕራፍ 1 ላይ አንስቶታል፣ ምዕራፍ 5 ላይ አንስቶታል። ስለዚህ እሱ ብቻ አይደለም፣ ያለ አግባብ ጉልበታቸውን ኤክስፕሎይት በማድረግ በመበዝበዝ ወደ ፍርድ ቤት በሚሄዱበት ጊዜ ፍርዳቸው እንዲጣመም፣ ፍትሐዊ ፍርድ እንዳያገኙ ባለጸጎቹ ያንገላቷቸው እንደነበረ፣ ያሳስሯቸው እንደነበረ፣ አንዳንዶቹም እንደተገደሉም እንመለከታለን። ስለዚህ በምድር ላይ በነበራቸው በእምነታቸው ምክንያት ጌታን ደስ በማሰኘት ለመኖር፣ ለጌታ ታማኝ ለመሆን፣ በጽድቅ ለመኖር፣ በቅድስና ለመኖር፣ እግዚአብሔርን ፈርቶ ለመኖር በሚያደርጉት የህይወት ጉዞ ውስጥ ከማህበረሰቡ ይደርስባቸው የነበረው፣ ከባለጸጎች ይደርስባቸው የነበረው እንግልት፣ መከራ ቀላል አልነበረም። ስለዚህ ደሞዛቸውን ተከልክለዋል፣ ፍትህ አጥተዋል። እንዲያም ጮሁ ነው የሚለው ምዕራፍ 5 ላይ ብታነቡ። ከዚህ የተነሳ እነዚህ ሰራተኞች ደሞዛቸውን ከመከልከላቸው የተነሳ ወደ እግዚአብሔር ጮሁ ነው የሚለው። እግዚአብሔርም ሰማ ይላል። የእግዚአብሔር ስም የተባረከ ይሁን እና ፍርድ ቤት ይሄዳሉ፣ ፍትህ ይጣመማል። እንዲህ አይነት መከራ ውስጥ የነበሩ ሰዎች ናቸው። ሶስተኛው የነበሩበት ሁኔታ ከመንፈሳዊ ህይወታቸው ጋር የተያዘ ነው፣ ከክርስቲያናዊ ህይወታቸው እና ያዕቆብ አንዱ በጣም ያሳሰበው ነገር አንዱ ይሄ ነው። ይህንንም ይዳሳ፣ ግን ይህን በጣም በሰፊው በመልእክቱ ውስጥ አንስቶታል። ከጌታ ጋር ያላቸው ግንኙነት፣ መንፈሳዊ ማንነታቸው፣ ህይወታቸው፣ ምልልሳቸው በጣም የእግዚአብሔር ሰውነታቸው በተመለከተ ስነ ምግባራቸውን፣ ጠባያቸውን በተመለከተ በጣም አሳስቦታል። በዚህ መከራ ውስጥ እያለፉ ባሉበት ሁኔታ በእነሱ መካከል፣ በአማኞች መካከል፣ በግል መንፈሳዊ ህይወት በህብረታቸው ውስጥ እየተከሰተ ያለው ዓለማዊነት፣ የመንፈሳዊ ህይወት ድክመት፣ መዛል፣ የስነ ምግባር ችግር በጣም መንፈሳዊነት ያለመብሰል ጉዳይ በጣም አሳስቦታል። ይሄ ችግር እንዳለ በመካከላቸው የተነሱትን ችግሮች ሁሉ እየነቀሰ ያወጣል። ለምሳሌ አማኞችን ትላላችሁ ይላል፣ ግን ሰሚዎች እንጂ አድራጊዎች አይደላችሁም ይላቸው። ስለዚህ እሱም በተመለከተ ያነሳል። አድሏዊነት ምዕራፍ 2 ላይ ስትመጡ ፌቨሪቲዝም፣ በመካከላቸው አድሏዊነት በጣም አለ። በድሃና በሀብታም መካከል የሚፈጽሙት ተግባር እንደሆነ ይናገራል። በጣም ስጋዊነት፣ በጣም ዓለማዊ ባህሪ ይታይባቸዋል። ምዕራፍ 4 ላይ ስትመጡ ከስጋ ምኞት የተነሳ ወንድም በወንድሙ ላይ የሚፈጽመውን ያልተገባ ነገር ያነሳል። የአንደበት ችግር፣ የንግግር ችግር አለ። ንግግራቸው በጸጋ በጨው የተቀመመ አይደለም፣ ክፉ ነገር ነው ከውስጣቸው። እንዴት ከአንድ አፍ ከአንድ አንደበት በረከትና መርገም ሊወጣ ይችላል? አይደለም። እነዚህን ነገሮች በማንሳት መንፈሳዊ ህይወታቸው ላይ ያለውን መሰረታዊ ችግር ያነሳል። ስለዚህ ኢማቹር ናቸው፣ ያልበሰሉ ናቸው። እነዚህ ሰዎች በጣም ስጋዊነት አለ መካከላቸው። ከዚህ የተነሳ እርስ በርስ ያላቸውን ግንኙነትና ህብረት የሰመረ አይደለም።
በግጭት ወንድም በወንድሙ ላይ በስጋ ምኞት በመነሳሳት ላይ የተመሰረተ ነው። በጣም ምዕራፍ 4 ላይ ስንማር ምዕራፍ 4ን ይህም በዝርዝር የምናየው ነው የሚሆነው። ስለዚህ ምዕራፍ 1 እና ምዕራፍ 2 ምዕራፍ 3 ጀምሮ የሚያስተምረው ሰው ማያያዝ እንዲችል ማለት ነው 4 መሰረታዊ ነገሮች ላይ እንደሚያተኩር መመልከት ይቻላል። ምዕራፍ 1 እና ምዕራፍ 2 አንደኛው መከራና ፈተና ላይ ነው። መከራና ፈተና ላይ ነው የሚያተኩረው። ሁለተኛ መስማትና ንግግር ላይ ነው የሚያተኩረው። ሶስተኛው ደግሞ አድሏዊነት ወይም ፌቨሪቲዝም የሚባለው ላይ ነው የሚያተኩረው። ያዕቆብ በትኩረት ያነሳቸው። ሌላው አራተኛው ደግሞ እምነትና ስራን በተመለከተ ነው ያነሳ። ስለዚህ ከመጀመሪያው ብንነሳ የተወሰነ ክፍል አነባለሁ። ምዕራፍ 1 ላይ መጽሐፍ ቅዱስ ከያዘን ከቁጥር 2 ጀምሬ ፈጠን ብዬ አነባለሁ። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላልና፣ 2 ሐሳብ ላለው በመንገዱም ሁሉ ለሚወላወል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። የተዋረደው ወንድም ግን በከፍታው ባለጠጋውን በውርደቱ ይመካ። እንደ ሳር አበባ ይረግፋልና ፀሐይ ከትኩሳት ጋር ይወጣልና ሳርም ይጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋውም በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋን ከእርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስበውልን ይላል። እስከ 17 ያለው ነው፣ ግን 18 ከሚቀጥለው ክፍል ጋር የሚያያይዝ ቃል ስለሆነ ማለት ነው። ስለዚህ ያዕቆብ መከራንና ፈተናን በተመለከተ ወይም እያለፉበት ስላለው መከራን በተመለከተ ስለ እነዚህ ሰዎች ከተናገረው ነገር ልብ ማለት ያለብን መሰረታዊ ነገሮች አሉ። የመጀመሪያው ጥያቄ 2 አይነት ፈተና እንዳለ እዚህ ክፍል ውስጥ ያስተምራል ያዕቆብ። የፈተናው መነሻ የመከራቸው መነሻ ምንድን ነው፣ ከየት ነው የሚመጣው የሚለውን ነገር 2 መሰረታዊ ነገሮችን አንስቷል። የመጀመሪያው ቁጥር 2 እና 3 ላይ የእምነታችሁ ምን መሆን መፈተን አይደል? የእምነታችሁ መፈተን። እምነት ምን ይሆናል? ይፈተናል። በጌታ ያለን እምነት ማለት ነው። በክርስቶስ ላይ ያለን እምነት፣ ክርስቶስን አምነን መከተል እምነታችን እሱ ነው። እምነታችን ክርስቶስ ነው። ያመንነው ክርስቶስን ነው። የምንከተለው ክርስቶስን ነው። ያመንነው ወንጌልን ነው። ወንጌልን በማመናችን ምክንያት፣ ክርስቶስን በማመናችን ምክንያት እነዚህም ሰዎች የክርስቶስ ተከታይ በመሆናቸው ምክንያት የደረሰባቸው ምን አለ? ፈተና አለ አይደል? መከራ አለ። ስለዚህ ለጌታ ታማኝ በመሆን በጽድቅ በመኖር እግዚአብሔርን ፈርቶ በመኖር ለቃሉ ታማኝ በመሆን የክርስቶስ ተከታይ በመሆናችን አማኞች በመሆናችን ክርስቲያን በመሆናችን የሚደርስብን ምን አለ? ፈተና አለ። ፈልገን ያመጣ ነው ሳይሆን የእምነቱ ባህሪ ነው። መከራ ፈተና አንዱ ክርስቲያናዊ እምነት በዚህ ምድር ስንኖር መከራ ጠሪ ነው፣ ፈተና ጠሪ ነው። ምክንያቱም ከዚህ ዓለም ሲስተም በዚህ ዓለም ካለው ኑሮ የዓለማዊነት ጋር አብረው የሚሄድ
እምነት ህይወት ስላልሆነ ብርሃን ከጨለማ እውነት ከሐሰት ምን ህብረት አለው አይደለም እንዴ? ስለዚህ በጌታ ያለን እምነት በዓለም ላይ በዚህ ዓለም በምንኖረው በዕለት ተዕለት ውስጥ በምንኖረው ህይወት ካለው የዚህ ዓለም ሲስተም ጋራ አኗኗር ጋራ ከዓለማዊነት ጋራ የሚስማማና የሚጣጣም አይደለም። አብሮ የሚሄድ አይደለም። ካልተጣጣመ ደግሞ ግጭት ይፈጥራል። ግጭት ሲፈጠር ደግሞ በእኛ ላይ የሚነሳ ምን ይሆናል? ባለጋራ ይኖራል። ሰይጣን አለ፣ እንደ በጌታ ደግሞ ያልሆኑ ሰዎች አሉ። ስለዚህ ከዚህ ይሄንን ከማመናችን የተነሳ የሚደርስብን ከማህበረሰቡም ከዲያብሎስም ይሁን ከሰዎች ከማያምኑ ሰዎች የሚመጣብን ምን አለ? ስድብ አለ፣ ትችት አለ፣ መገፋት አለ፣ መገለል አለ፣ መጠላት አለ፣ መታሰር አለ። እነዚህ ነገሮች ሁሉ ይደርሳሉ። ስለዚህ እነዚህ ሰዎችም አንዱ ያዕቆብ የሚነግረን ነገር ከእምነታችሁ መፈተን የተነሳ ነው የሚለው አይደለም። ልክ ሌላው ምሳሌ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 7 ላይ እንደምንመለከተው ከማህበረሰቡ የደርስባቸውን ፈተና ሲገልጽ ምንድን ነው የሚለው? ልዩ ልዩ ፈተናን እንደደረሰባቸው እምነታቸው በእሳት እንደሚፈተን በእሳት እንደተፈተነ አይደል? ግን ጌታ ሲገለጥ የሚያገኙትን ጸጋ ምን እንዲህ ነው እንዲመለከቱ ነው የሚመክራቸው። ስለዚህ አዲስ ነገር አይደለም። በአዲስ ኪዳን ዘመን የነበሩ አማኞች አንዱ የተጋፈጡት ነገር ይሄ ነው። አንደኛ ጴጥሮስ ምዕራፍ 4 እና 5 ላይ ክርስቲያን በመሆናችሁ ነው የሚለው። ክርስቲያን በመሆናችሁ። ስለዚህ ጴጥሮስ የጻፈላቸው ምንድን ነው? በሁለት አቅጣጫ ነው። አንድ ዲያብሎስ እያመጣባቸው መከራ ይነግራቸዋል። ዲያብሎስ የሚውጠውን እንደሚያገሳ አንበሳ በዙሪያችሁ ምን ያደርጋል? ይዞራል ይላል። እሱ ብቻ አይደለም፣ አማኞች የክርስቶስ ተከታይ በመሆናችሁ ደግሞ የሚደርስባችሁ ይላል። ስለዚህ ይሄ ውጫዊ ፈተና ነው። እነዚህም ሰዎች በእንደዚህ አይነት ፈተና ውስጥም እያለፉ ስለነበር ማለት ነው። ሁለተኛው ደግሞ የፈተና መነሻው ምንጩ ደግሞ ከውስጥ የሚመጣ ነው ይላል። ከውስጥ የሚመጣ ነው። ይሄንን ወደታች ዝቅ ብለን ከቁጥር 13 ጀምረን ማየት እንችላለን። ከቁጥር 13 ማንም ሲፈተን በእግዚአብሔር ይፈተናለሁ አይበል። እግዚአብሔር በክፉ ምን አያደርግም? አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ምን ይሆናል? ይፈተናል። ይህ ስጋዊ ከስጋ ፍላጎታችን ከራሳችን ስጋዊ ፍላጎትና ምኞት የተነሳ ምንም ይሆን የሚመጣ ምንድን ነው? ፈተና ነው። ይህንም በተለያየ መንገድ ሌሎች የአዲስ ኪዳን ጸሐፊዎችም ገልጸውታል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 ላይ ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳም በብዙ ምኞትና በፈተና ውስጥ ወጥመድ ውስጥ ይወድቃሉ ይላል። ስለዚህ አንዱ ገንዘብን ምን መሆን መውደድ አይደል? ገንዘብን ከመውደድ የተነሳ ከሚፈጠር ፍላጎት ጌታ ኢየሱስም በተራራው ስብከት ላይ ማቴዎስ ምዕራፍ 6 ላይ ሲያስተምር ወዴት ያየ የተመኘም ምን ያደርጋል? ያመነዝራል አይደለም? ስለዚህ በመስማትም በማየትም በተለያየ መንገድ ከውስጥ ከራሱ ከሰው ፍላጎት መሻት ሞቲቭ የሚነሳ ምን አለ? ፈተና አለ። ሲሳብ በዚህ ምኞት ሲሳብና ሲታለል አይደለም እንዴ? ልክ ወጥመድ ማለት አሳስ በምናጠምድበት ጊዜ በአሳው በወጥመዱ ጫፍ ላይ በመንጠቆ ላይ አሳውን የሚስብ ነገር ይጣላል አብሯል። ስለዚህ አሳው ያ ነገር በሽታም ይሁን በተለያየ መንገድ ለመብላት ወደዛ ሲመጣ ምግቡን እንጂ ታየው ወጥመዱ ምን አልታየውም አይደለም። ልክ እንደዛ ማለት ነው። ሲሳብና ምን ሲሆን ሲታለል። ስለዚህ በወጥመዱ ላይ ያለው ምግብ አሳ የሚያጠምደው ሰው ወዲያና ወዲህ እያደረገ ምን ያደርገዋል? ያንገላተዋል። እና አሳው የሚያየው ምግቡን ነው እንጂ በውስጥ የተጠመደውን መንጠቆ መሳይ ነገር አላየውም። ስለዚህ ወደዛ ሲሳብ ጓጉቶ በሚሳበት ጊዜ ሳያውቀው በዛ ወጥመድ ምን ይሆናል? ይያዛልና ወደ ሞት ነው የሚሄደው አይደለም? እድሉ መበላት ስለሆነ ልክ እንደዛ ማለት ነው። ሲሳብና ምን ሲሆን ሲታለል። የጢሞቴዎስም ጸሐፊ ምዕራፍ 6 አንደ ጢሞቴዎስ ምዕራፍ 6 ላይ ከገንዘብ ምኞት ጋር አያይዞ የገለጸው ለዚህ ነው። ወዳጆቹ በእናንተ መካከል እንደ እሳት ሊፈትናችሁ ቅድም አንደኛ ጴጥሮስ ምዕራፍ 1
ከቁጥር 3 እስከ 7 እንዳልኩት በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ ምን አታሩ። ይሄ ፈተና ይሄ መከራ የተነሳው እሳት ምን ሊያደርጋችሁ ነው? ሊፈትናችሁ ነው። ምናቸው ነው የሚፈትነው? እምነታቸውን ነው። እምነት ልክ ወርቅ በእሳት እንደሚፈተን እምነታቸውም በዚህ መከራ ምን ይሆናል? ይበጠራል፣ ይፈተናል፣ ይጠራል፣ ይጸዳል። ስለዚህ ይህንን ያነሳበት ምክንያት ምንድን ነው? እግዚአብሔር በክፉ ምን አያደርግም? አይፈትንም የሚለውን ነገር በተለይ አጽንኦት ለመስጠትም ጭምር ነው። እሱን ልብ ማለት ያስፈልጋል። ስለዚህ በዋናነት ግን ትኩረት ያደረገው በሁለቱም ፈተና ውስጥ አልፈዋል። ምክንያቱም አንድ አይነት ፈተና አይደለም የተጋፈጡት እነዚህ ሰዎች። አንድ አይነት ፈተና አይደለም። ፈተናው ብዙ ነው። እንግዲህ በየምዕራፉ ማየት ይጠይቃል። የፈተናውን አይነት ማለት ያለፉበትን የፈተና አይነት ልዩ ልዩ ምን ሲደርስባችሁ ነው ያለው ፈተና አይደል? አንድ አይነት ፈተና ሳይሆን ልዩ ልዩ አይነት ምን ፈተና ነው። ኢኮኖሚያዊ አለ፣ ማህበራዊ አለ፣ የተለያየ አይነት ፈተና ነው። በአንድ አይነት ግን ምዕራፍ 1 ላይ በጣም ትኩረት የሚያደርገው ይሄ ውጫዊው ፈተና ላይ በጣም ትኩረት ያደርጋል። እንደ እግዚአብሔር ፈቃድ የሆነው በጌታ ላይ ካለን እምነት የተነሳ ለዚህ እምነት ካለን መሰጠትና ታማኝነት የተነሳ እንደ እግዚአብሔር ፈቃድ ለመኖር ካለን ትጋት የተነሳ በጽድቅ ለመኖር በቅድስና ለመኖር እግዚአብሔርን ፈርተን ለመኖር ለክርስቶስ ታማኝ ሆነን ለመኖር ካለን ትጋትና መሰጠት የተነሳ የሚደርስብን መከራ አለ። እንደሱ አይነቱ መከራ በጣም እሱ ላይ በጣም ትኩረት ያደርጋል እና ከሱ አንጻር የነገራቸውን መሰረታዊ ነገሮች እንድናይ ነው። ደስ ይበላችሁ በተለይ ቁጥር 2 እስከ 4 ባለው ውስጥ ስትመለከቱ የተናገራቸውን መሰረታዊና ቁጥር 12 አንድ አራት መሰረታዊ ነገሮች አሉ። እንዲህ አይነቱ ፈተና ይሄ ውጫዊ ፈተና ክርስቶስን በመከተል ክርስቲያን በመሆናችሁ ለእግዚአብሔር ታማኝ በመሆናችሁ ለወንጌል ታማኝ በሆናችሁ ለወንጌል ለመኖር ባላችሁ ኮሚትመንት መሰጠት የሚደርስባችሁ ከዓለም የሚደርስባችሁ ከሰዎች የሚደርስባችሁ ከጨለማ ኃይላት የሚደርስባችሁ ፈተና ከሆነ አንደኛ የነገራቸው ምንድን ነው? ልዩ ልዩ ፈተና ሲደርሳችሁ እንደ ሙሉ ደስታ ምን አድርጉት? ቁጠሩት ማለት ነው። እንግዲህ እሱን እንደ ሙሉ ደስታ የሚለውን ሐሳብ መለስበታለሁ። ግን የመጀመሪያው ነገር በእንደዚህ አይነት ፈተና ውስጥ የመጀመሪያው የጠየቃቸው ነገር ምንድን ነው? ይሄ ፈተና የእግዚአብሔር ዓላማ አጀንዳ ሕይወታችሁን ለመስራት ሕይወታችሁን ለማነጽ ጸጋን እንድትካፈሉ እግዚአብሔር የሚሰራበት ምንድን ነው? ፈተና ነው። በእንደዚህ አይነት ፈተና ውስጥ የሚቀር ስላልሆነ ወደ ጌታ እስክንሄድ ድረስ እንዲህ አይነቱ የእምነት መፈተን የየዕለት ጉዳይ ነው። አንድ ጊዜ ደርሶብን መቀመጥ ሳይሆን በየዕለቱ የሚደርስብን ይብዛም ይነስም በየዕለቱ የሚደርስብን ፈተና ስለሆነ እንዲህ አይነቱ ፈተና እግዚአብሔር የሚሰራበት ሕይወታችሁን የሚያሳድግበት እናንተን ምን ፍጹማን የሚያደርግበት ነው። ስለዚህም የነገራቸው ነገር ምንድን ነው? ልክ አንደኛ ጴጥሮስ ምዕራፍ 4 ላይ ይሄ እኮ እንደ እግዚአብሔር ፈቃድ የሆነ መከራ ነው። ክርስቲያን በመሆናችሁ የሚደርስባችሁ መከራ እንደ እግዚአብሔር ፈቃድ የሆነ መከራ ነው እና እንዲታገሱ ነው የመከራቸው። እና አንዱ ምንድን ነው? እግዚአብሔር ምን ሊያደርጋችሁ ነው? ሙሉአንና ምን ፍጹማን አይደለም። እግዚአብሔር ሙሉአንና ፍጹማን ሊያደርጋችሁ። ይሄ ሙሉአንና ፍጹማን የሚለው በእነሱ ሕይወት ውስጥ ከታዩት መሰረታዊ ችግሮች አንዱ ይሄ ስለሆነ መንፈሳዊነት ላይ የመንፈሳዊ ሕይወት ብስለት ላይ ስነ ምግባር ላይ ቅድስና ላይ ንጽህና ላይ እነዚህ መሰረታዊ የሕይወት ችግር እንዳላቸው ምዕራፍ 3 ምዕራፍ 4 ላይ ስንመጣ እናየዋለን። ስለ ሁለት አይነት ጥበብ የሚያወራው ከላይ የሆነ ጥበብ ከታች የሆነ ጥበብ ብሎ ስለ ሕይወታቸው የሚያወራው ነገር አለ። ምዕራፍ 4 ላይ ስትመጡ እርስ በርሳችሁ ትጣላላችሁ፣ ትገዳደላላችሁ፣ እንዲህ ትላላችሁ። እንግዲህ መሰረታዊ የመንፈሳዊ ሕይወት ችግር ስላለባቸው ነው። ስለዚህ አንዱ እግዚአብሔር በዚህ ውስጥ እናንተ ምን ያደርጋችኋል? በጸጋው በሚሰራው ስራ ማለት ነው። በፈተና ውስጥ ከደረሰባችሁ ፈተና ስራ የተነሳ በጸጋው ከሚሰራው ስራ ፍጹማን ያደርጋችኋል። እግዚአብሔር ይሰራችኋል፣ ይለውጣችኋል። ጸጋን የምትካፈሉ የምትታደሱበት፣ ጌታን እየመሰላችሁ የምትመጡበትን ነገር እግዚአብሔር በዚህ ውስጥ ምን ያደርጋል? ይሰራል። ብዙ ጊዜ እኛ መከራ ፈተና አንዱ ልክ መከራና ፈተና ሲደርስብን መጠየቅ ያለብን ነገር
እንዲህ አይነት ቻሌንጆች ከእምነታችን አንጻር ሲያጋጥመን ምንጩን መለየት አለብን። ከየት ነው ይሄ የመጣው ፈተና? በምን ምክንያት ነው የመጣው? ለጌታ ታማኝ በመሆኔ ነው? ለወንጌል ታማኝ በመሆኔ አይደለም? ለእግዚአብሔር ታማኝ በመሆን እንደ ቃሉ በመኖሬ ምክንያት የመጣ ነው ወይስ ከራሴ ስጋዊ መሻትና ምኞት የተነሳ የመጣ ነው? አይደል? ሁልጊዜ ፈተና ሁሉ የምናልፍበት ፈተና ሁሉ ከሰይጣን አይደለም። ስለዚህ የምንሰራበት ጸጋን የምንካፈልበት እግዚአብሔር ሕይወታችን የሚያንጽበት እግዚአብሔር ከሚጠቀመው ነገር በሕይወታችን ውስጥ እግዚአብሔር ከሚጠቀመው ነገር አንዱ ምንድን ነው? ፈተናን፣ መከራን ነው የሚጠቀመው እግዚአብሔር። ሲቹዌሽን በሁኔታዎች ውስጥ እግዚአብሔር ያስተምራል። በምናልፍበት ሁኔታ ውስጥ እግዚአብሔር ሕይወታችን የሚሰራበት የሚያድግበት እሱን የምናውቅበትን ነገር ሕይወታችን የሚታነጽበትን ነገር እግዚአብሔር ምን ያደርጋል? ይሰራል። ለበጎ ነው እንዳለው ሮሜ 8 ቁጥር 28 ላይ አይደለም እንዴ? እግዚአብሔር ነገርን ሁሉ ለበጎ ምን ይሰራዋል፣ ይጠቀምበታል። እግዚአብሔር በዚያ ውስጥ የእግዚአብሔር እጅ ያልፋልን። ስለዚህ ሁኔታዎች አንዳንድ ነገሮች በሕይወታችን እንድናልፍባቸው እንዲቆዩም እንዲጸኑም እንዲነሱም ሊያደርግ የሚችለው እግዚአብሔር ብቻ ነው። መውጊያ ተሰጠኝ ስለዚህ በቃኝ ብሎ አንደኛ ቆሮንቶስ 12 ላይ ጳውሎስ ሲጸልይ እግዚአብሔር ምንድን ነው ያለው? 3 ጊዜ ለመንኩት። እግዚአብሔር ግን ምንድን ነው ያለው? ጸጋዬ ምን ይበቃል። በቃ የምትሸከምበትን ጸጋ ምን አደርጋለሁ? እሰጥሃለሁ። ማንሳት ስለማይችል ነው እግዚአብሔር አይደለም። ወይም ጳውሎስን አበሳና መከራ ሊያሳየው ስለፈለገ ነው እግዚአብሔር አይደለም። ዓላማ ስላለው በምክንያት ነው እግዚአብሔር ያን መውጊያ የሰጠው፣ በምክንያት ነው። ስለዚህ በዚያ ውስጥ ምን አለ? ደግነቱ ጸጋ የሚባል ነገር አለ። ስለዚህ አንዱ መገንዘብ ያለብን ነገር ምንድን ነው? እግዚአብሔር በምናልፍባቸው ሁኔታዎች ውስጥ ዓላማውን በሕይወታችን ምን እንደሚያደርግ ሊፈጽም እንደሚችል መገንዘብ አለብን። አንዳንዴ ወደ ምሬት እንሄዳለን። ወደ ቁጣ፣ ወደ ጩኸት፣ ወደ ምሬት አቋራጭ መንገዶች መፍትሄ ለመስጠት ለራሳችን ችግር ምን ለማድረግ መፍትሄ ለመስጠት የማይሆኑ መንገዶች እንሄዳለን። የማይሆኑ ውሳኔዎች እንወስዳለን። አቋራጭ እንሄዳለን። ግን መሰረታዊው ጥያቄ ነገሩ ከእግዚአብሔር እንደሆነ በእምነታችን ምክንያት የመጣ ከሆነ እንደ ሙሉ ደስታ ምን አድርጉት ይላል? ቁጠሩት። ምክንያት ሰርቀን አይደለም የመጣው፣ ገለን አይደለም፣ ዋሽተን አይደለም፣ ኃጢአት ሰርተን አይደለም የመጣው። ይሄ የእምነቱ ባህሪ ነው። የክርስትና ሕይወት አንዱ መገለጫው ነው። ስለዚህ ከዚህ ዓለም አካሄድ ጋር አብረን ስለማንሄድ፣ ከዚህ ዓለም አስተሳሰብ ጋር አብረን ስለማንሄድ፣ ከዓለማዊው የኑሮ ዘይቤ ጋር ተስማምተና ተጣጥመን ስለማንሄድ ሁልጊዜ ምኖች አሉ? ፈተና አለ፣ ግጭት አለ፣ አለመግባባት አለ። እንዲህ አይነት ነገሮች ይከሰታሉ። እንዲህ አይነት ነገር ሕይወታችን የሚሰራበት ነው የሚሆነው፣ የምንማርበት የሚሆነው፣ እግዚአብሔርን የምናውቅበት ነው የሚሆነው። በዛ ውስጥ የእግዚአብሔርን ጸጋ ምን የምናደርግበት የምንካፈልበት ነው የሚሆነው። ስለዚህ ሁሉን ነገር ከሰይጣን አድርገን ማየት የለብንም። እና ሁለተኛ እዚህ ጋር ምንድነው ከእናንተ ጥበብ የሚቀጥለው ከእናንተ ጥበብ የሚጎለው ካለ በዚህ ነገር ውስጥ እያለፈ እያለ በመከራ ውስጥ በፈተና ውስጥ እያለፈ እያለ ጥበብ የሚጎለው ካለ ጥበብ እንዲሰጠው እግዚአብሔር ምን ያርግ? ይለምን ይላል። ምክንያቱም አንዳንድ ጊዜ በፈተናዎች ውስጥ ስናልፍ እግዚአብሔርን ፈርተን ለጌታ ታማኝ ለወንጌል ታማኝ ሆነን በምንኖርበት ጊዜ አንዳንድ ጊዜ የእግዚአብሔርን ፈቃድ ማወቅ የምንፈልባቸው ጉዳዮች ይገጥሞናል። የሚከብዱን ነገሮች ይገጥሞናል። እንዴት ላድርገው ይሄን ነገር ምን ልወስን ብለን የተለያዩ ግራ መጋባት ጥያቄዎች ውስጥ ቻሌንጆች ውስጥ ልንገባል ስለምንችል እግዚአብሔር ግን በዚህ ውስጥ የሚያሻግር ጥበብ አለው። ደግነቱ ላይ በፈተናዎቻችን ውስጥ ብቻችንን አይደለንም። ማን አለ? እግዚአብሔር አለ። እውነተኛ ፈተና ከሆነ በእምነታችን ምክንያት የደረሰብን ከሆነ እግዚአብሔር ሁልጊዜ በእምነታችን ሲፈተን ጥሎን የሚሄድ የሚሸሽ አብሮን የሚሆን አብሮነቱን የሚተው አምላክ አይደለም። ደግነቱ እግዚአብሔር አብሮ አለን። እግዚአብሔር አብሮን ባይሆን ኖሮ ፈተናውን ባልተሻገር ነበር። እግዚአብሔር በፈተና ውስጥ እንድናልፍ የፈቀደ ብቻ ሳይሆን መውጫውንም ጭምር ምን የሚያደርግ ነው?
የሚያዘጋጅ አምላክ ነው። እንዲያ ቆሮንቶስ ምዕራፍ 12 ላይም እንደምናየው። ስለዚህ ከአቅማችንም በላይ ምን አይልም አይፈትነንም ይላል የእግዚአብሔር ቃል። ከአቅማችን በላይም አይፈትነንም ይላል። ስለዚህ የእግዚአብሔር ጥበብ አለ። በዚህ ሁሉ ውስጥ የእግዚአብሔርን ፊት ስንፈልግ በምናልፍበት ፈተና ውስጥ ነገሮች ሲከብዱን፣ ግራ ስንጋባ፣ ጥያቄዎች ሲፈጠሩብን ምን መወሰን እንዳለብን መንገዱ ሲጠፋን እግዚአብሔር ምን ይሰጣል? ዊዝደም ይሰጣል። የምንሻገርበትን ትክክለኛ ውሳኔ የምንወስንበትን ጥበብ እግዚአብሔር ይሰጣል። ለዚህ ነው ከቁጥር 5 ጀምሮ ማንም ጥበብ ቢጎለው አይደል እግዚአብሔርን ምን ያርግ? ይለምን ይላል። ስለዚህ እንዲህ አይነቱ ፈተና አንድ የእግዚአብሔር አጀንዳና ዓላማ በህይወታችን የሚፈጸምበት እግዚአብሔር ህይወታችን የሚሰራበት ነው። ሁለተኛ ደግሞ በእንደዚህ አይነት ፈተና ውስጥ የእግዚአብሔር አብሮነት፣ የእግዚአብሔር ጸጋ፣ የእግዚአብሔር ጥበብ ከኛ ጋር ይሆናል። እግዚአብሔር ከኛ ምን አይሆንም? በፈተናዎቻችን ሰዓት ጥሎን የሚለይ እረኛ አይደለም። እግዚአብሔር ግን አብሮን የሚጠብቀን ነው። ሶስተኛ ይሄ ከአሁን ህይወት ባሻገር ቁጥር 12 ላይ በፈተና የሚጸና የተባረከ ምን ይሆናል? ስነ ፍጻሜያዊ በረከትን የሚያመጣ ነው። በጌታ ቀን ሩጫችንን ጨርሰን ስንሄድ አሁን ለተቀበልነው መከራ፣ ስለ ስሙ ላሳየነው ታማኝነት፣ ለወንጌል ባሳየነው ታማኝነት እንደ ፈቃዱ ለኖርነው ኖሮ ለከፈልነው መከራ እግዚአብሔር ብድራትን ምን ያደርጋል? ይሰጣል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር የእያንዳንዱን የህይወት ጉዟችንን አካሄዳችንን ያውቃል። ስለዚህ በትክክል ለወንጌል ታማኝ ሆነን ስለ ስሙ ዋጋ ከፍለን ለኖርነው ኑሮ ሁሉ ዋጋን የሚተምን እውነተኛ ፍትሃዊ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። ዘላለማዊ ብድራትን ምን ያደርጋል? ያስገኛል። አሁን የምንቀበለው መከራ ለጌታ ታማኝ ብንሆን፣ በጽድቅ በቅድስና እግዚአብሔርን ፈርተን ለወንጌል ታማኝ ሆነን የሚከፈለውን ዋጋ ከፍለን በመስዋዕትነት ለምናልፈው መከራ ሁሉ ነገ በጌታ ቀን ምን አለ? ሽልማት አለ፣ አክሊል አለ፣ ብድራት አለ፣ ዋጋ አለ። የእግዚአብሔር ስም የተባረከው ያውም ዘላለማዊ ብድራት። ያሁን መከራችን የጊዜው ነው። ነገር ግን ሽልማታችን ብድራታችን ግን ዘላለማዊ ነው። የአምላካችን ስም የተባረከው። እንዲሁም ከኛ የሚጠበቀው ነገር ምንድነው? ትዕግስት ስራውን ምን ያድርግ ይላል? ይፈጽማል። ታገስቱ፣ ጽኑ። በፈተና ምን የሚሆን ነው የሚለው? የሚጸና መጽናት ይፈልጋል። ግን ብድራት ለማግኘት አይደል? በታማኝነት ለወንጌል ታማኝ በመሆን ለጌታ ታማኝ በመሆን እግዚአብሔርን ደስ በማሰኘት በመኖር ውስጥ የተፈለገው መከራ ውስጥ ብናልፍም ፈተና ውስጥ ብናልፍም ግን ብድራት የምንፈልግ ከሆነ ግን ምን ይጠይቃል? እስከ መጨረሻው ድረስ ምን መሆን? መጽናት ግን ይፈልጋል። መታገስ፣ እግዚአብሔር ስራውን እንዲሰራ መታገስ፣ አልፎም ብድራትን በመጨረሻው ዘመን ከጌታችን እንድንቀበል መታገስና መጽናት ያስፈልገናል። እግዚአብሔር በትዕግስትም በመጽናትም ይባርካል። ስለዚህ አንዱ ያዕቆብ የሚናገረው ነገር እንግዲህ ከዚህ ውስጥ ብዙ የምንማራቸው ነገሮች አሉ። ስለዚህ መጀመሪያ ፈተናዎችን በሚያጋጥመን ጊዜ ወዲያው ዘለን መገሰጽ እንዲህ ማለት ምናምን ሳይሆን የሚያስፈልገው ምክንያቱን ምንጩን መለየት ምን ያስፈልጋል አይደል እንዴ? የደረሰብን ነገር የምናልፍበትን ከእምነታችን የተነሳ ነው ምክንያቱ ሌላ ብሎ መለየት ያስፈልጋል። ከእምነታችን የተነሳ ከሆነ ደስ ይበላችሁ ይላል። ምክንያቱም ህይወታችን የሚሰራበት ነው። ነገ ከጌታ ደግሞ ብድራት ምን የምናደርግበት ነው? የምንቀበልበት ስለሆነ። ነገር ግን ምክንያቱ ሌላ ከሆነ ደግሞ ምክንያቱ ማየት ያስፈልጋል። ምክንያቱም ከራሳችን ፈቃድ ከመሻታችን ስጋዊ ከሆነ ዓለማዊ ከሆነ እንደ እግዚአብሔር ፈቃድ ካልሆነ ፍላጎት የተነሳ ምኞት የተነሳ የመጣ ከሆነ መፍትሄው ንስሐ መግባት ይቻላል። ወደ ጌታ ምን መሆን? መመለስ። መንገድን ምን ማድረግ? ማስተካከል። ከጌታ ጋር ምን መሆን? መስማማት ብቻ ነው የሚያስፈልገው። ምክንያቱም በኃጢአት የሚመጣ ፈተና የደስታችን ምንጭ አይደለም። እግዚአብሔር ደስ የሚሰኝበትም አይደለም። ግን እግዚአብሔር የምህረት አምላክ ነው። ያዕቆብ 4 ላይ ስንመጣ እዛ ላይ የሚያስተምረን ሰው ያሳየናል ብዬ አስባለሁ። ለዚህ ነው ምንድነው በሁለት ሐሳብ የምትወላውሉ ይላል ያዕቆብ ላይ አይደል? እናንተ ንስሐ ግቡ አይደለም እንዴ? ንስሐ ግቡ፣ ለእግዚአብሔር ተገዙ፣ ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ምን ይሆናል? መንገድን ማቅናት ያስፈልጋል ማለት ነው።
ስለዚህ ከስጋዊ መሻትና ምኞት ራሳችንን እንደ እግዚአብሔር ፈቃድ ካልሆነ ከስጋዊ መሻትና ምኞት ራሳችንን መጠበቅ ይኖርብናል። ሁልጊዜ ራሳችን መመርመር ይኖርብናል። ያዕቆብ እዚህ ጋር በጣም ትኩረት ያደረገበትን አንዱ እግዚአብሔር በክፉ ምን አያደርግም አይፈትንም የሚለውን በክፉ አይፈትነው የሚለውን ያነሳበት መንገድ ከእግዚአብሔር መልካምነትና ፈጣሪነት ጋር አያይዞ ነው። እንዲህ ይላል፣ የተወደዳችሁ ወንድሞች ሆይ አትሳቱ፣ በጎ ስጦታ ፍጹሙን በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ መዞርም የተደረገ ጥራት በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። እዚህ ክፍል ላይ እንደምንመለከተው እግዚአብሔር የመልካም ነገር ሁሉ ምንድን ነው? ምንጭ ነው። የበጎ ነገር ሁሉ ምንጩ ማን ነው? እግዚአብሔር ነው። እንግዲህ የሰማይ አካላትን እዚህ ጋር እነዚህ ብርሃናት የተባሉ የሰማይ አካላትን እግዚአብሔር የፈጠራቸው እነዚህ ነገሮች ተለዋዋጭ ናቸው፣ ይለዋወጣሉ። እግዚአብሔር ግን አይለወጥም። እግዚአብሔር የመልካም ነገር ሁሉ ምንድን ነው? ምንጭ ነው። ክፉ ነገር ከእግዚአብሔር ኃጢአት የሆነ ነገር የእግዚአብሔር የማንነቱ መገለጫ አይደለም፣ ባህሪውም አይደለም፣ በእርሱ ዘንድ ያለ ነገርም አይደለም። ክፋት፣ አመፃ፣ ኃጢአት በእግዚአብሔር ማንነት ውስጥ ወይም ባህሪ ውስጥ የለም። ማንንም እግዚአብሔር ለክፉ ነገር አያነሳሳም፣ ወደ ክፉ ነገር ምን አይመራም። በፈተና ውስጥ ስናልፍ እግዚአብሔር አበሳና መከራኛን ለማሳየትና በዛም ደግሞ እግዚአብሔር ኢንጆይ ለማድረግ አይደለም። ከእምነታችን የተነሳ የሚደርስብን ነገር ህይወታችን የሚሰራበት ብድራት የምናገኝበት እግዚአብሔር የሚከብርበት ነገር ነው። ስለዚህ በክፉ እግዚአብሔር ለክፉ ነገር አነሳስቶ ወይ ወደ ክፉ ነገር ወስዶን በክፉ ነገር እንድንጎዳ ወይም መከራ እንድንቀበል ሆን ብሎ እግዚአብሔር ያደረገው የጠነሰሰው ነገር አድርጋችሁ ምን አታስቡ። አንዱ በእምነታችሁ ምክንያት የመጣ ከሆነ ደስ ይበላችሁ። አይዘር ደግሞ ከራሳችሁ ምኞትና መሻት የተነሳ የመጣ ከሆነ ግን ምን መሆን ነው? መመለስ ነው በንስሐ። ምክንያቱም ከምኞታችን የመጣ ነገር ከስጋ መሻታችን የመጣ ነገር እዛው አይቆምም፣ ያድጋል። አድጎ በተግባር ይገለጣል። ውጤቱም የከፋ ይሆናል፣ ሞት ነው የሚሆነው አይደል? ምኞት ምንን ትወልዳለች? ኃጢአት ደግሞ ምንን ትወልዳለች? ሞትን አይደለም እንዴ? ስለዚህ ከእግዚአብሔር ወደ መለየት ወደ አመፅ ስለሆነ የሚመራን ይህንን ከእግዚአብሔር ጋር ማስተካከል እንደሚያስፈልግ ይናገራል። ይህ እግዚአብሔር ባህሪ አይደለም። ሁለተኛ ያዕቆብ ይህ እንግዲህ ከፈተና አንጻር የተናገረው ነው። ትኩረት ያደረገው ከቁጥር 19 እስከ 27 ላይ ስታነቡት መስማትና ማድረግ ላይ ነው። እንግዲህ መስማትና ማድረግ ላይ የተወሰነ ቁጥር ለማንበብ ምዕራፍ 1 ቁጥር 19 እንግዲህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁ ማዳን የሚቻለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያው ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹምን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ በዓለም ከሚገኝ ድፍ ሰውነትን መጠበቅ ነው ይላል። ስለዚህ በጣም ብዙ ቁም ነገሮች እዚህ ውስጥ እንዳሉ እናያለን። ግን ዋናው ሀሳብ እዚህ ላይ ቁጥር 18 ላይ ስታዩት የመጀመሪያ ቁጥር 18 ላይ የተናገረው ቅድም መሸጋገሪያ ነው ያልኩት የመጀመሪያው ነገር ምንድን ነው? ለፍጥረቱ በኩራት አይነት እንድንሆን በእውነት ቃል አስቦ ምን አደረገን? ወለደ። ስለዚህ የመጀመሪያው ነገር ምንድን ነው? በሰማችሁት የእግዚአብሔር ቃል ዳግም ምን ብላችኋል? ተወልዳችኋል። አዲስ ፍጥረት ሆናችኋል። አዲስ ሰው ሆናችኋል። ተለውጣችኋል። በክርስቶስ አዲስ ማንነት አዲስ ሕይወትን አግኝታችኋል። የመጀመሪያው ነገር ትራንስፎርምድ ሆናችኋል። እናንተ በእውነተኛው የወንጌል ቃል ትራንስፎርምድ ሆናችኋል። የተለወጠ ሕይወትን የተለወጠ ማንነትን አዲስ ሰው መሆኑን አግኝታችኋል። ዳግም ምን ብላችኋል?
ተወለደ። ይህንን መነሻ ያደረገበት ሆን ብሎ ነው። ያዕቆብን መነሻ ያደረገው ምክንያቱም ቀጥሎ የሚናገረው ነገር ከዛ ጋር የተያዘ ስለሆነ ነው። እንግዲህ አዲስ ፍጥረት በመሆን መለወጣቸውን ይገልጻል። ለቅዱስ ኑሮ እንደተጠሩ በአዲሱ ማንነት እግዚአብሔርን በመምሰል ለመኖር እንደተጠሩ ለዚህ ሕይወት እንደተጠሩ ይናገራል። ግን የሚቀጥለው ሀሳብ ምንድን ነው? ለመስማት የፈጠነ ለመናገር ምን ይሆን የዘገየ ከቁጣ የዘገየ ሁኑ ይላል። ይሄ ምዕራፍ 3 ላይ ስንመጣ በጣም አንዱ ትኩረት የምናደርግበት ከዚህ ጋር የሚያያዝ አንደበትን መግዛት ራስን ምን ማድረግ መግዛት ከሚለው ጋር የተያዘ ሀሳብ በጣም አለው። የመጀመሪያው ነገር እዚህ ጋር ያነሳው ምንድን ነው? ሁልጊዜ የምንናገረው ነገር ኤፌሶን 4ንም ያስታውሰናል። ይሄ ኤፌሶን 4 ምንድን ነው? ቁጣ፣ ንዴት፣ ጩኸት እነዚህ ነገሮች ከእናንተ ዘንድ ምን ይወገዱ አይደል? ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ ምን አታርጉ አታሳዝኗል። እንዲያውም በጸጋ የተቀመመ ቃል መናገር ያለባችሁ ክፉ ነገር ከእናንተ ዘንድ ይወገድ ይላል። ስለዚህ አንዱ የምናየው ነገር እዚህ ምንድን ነው? ንግግር በተለይ ደግሞ ከስሜት ጋር ከተደባለቀ ከስሜት ጋር ከሆነ ወይ ያፈርሳል ወይ ያለማል። የምንናገረው ነገር ወይ ያንጸናል ወይ ደግሞ ምን የሚያደርገን ነው የሚያፈርሰን ነው የሚሆነው። ስለዚህ አንዱ ይሄ በርስ በርሳቸው ግንኙነት ውስጥ ተግባቦት አለ፣ ኮሚኒኬሽን አብረው በሚኖር በተለይ ምዕራፍ 4 ላይ ስትመጡ ነው የምታዩት። ይሄን ምዕራፍ 4 ላይ ስትመጡ በመካከላችሁ ያለው ጠብና ጦርነት ከወዴት የመጣ ነው? በውስጣችሁ ካለው ከምቾቶቻችሁ አይደለም ብሎ የተናገረውን ስትመለከቱ አንዱ ከአንዱ ጋር ባለው ግንኙነት እንዴት አንዱን ከስጋ ምኞት የተነሳ ወንድሙን ለማፍረስ የሚሄድበትን መንገድ ትመለከታላችሁ። ስለዚህ በጣም ስለሚናገሩት ነገር ካፋቸው ስለሚወጣው ነገር ስለሚያስተላልፉት ነገር እንዲጠነቀቁ አንዱ ያሳሰበበት ነው። ከመናገር በፊት ግን የሚቀድመው መስማት ነው ይላል። መፍጠን ለመስማት ከመናገር ይልቅ ለመስማት ምን የፈጠነ አይደለም የሚለው። ስለዚህ ይሄ ማድመጥ ሌላውም በደም ከውስጥ ማንነታችን መረዳት ማድመጥ የሚለው ነገር ክፍሉ ላይ ከእግዚአብሔር ቃልም ጋር የተያያዘ ስለሆነ ቀደም ሳንም ሰብታችሁኝ ከሆነ ቁጥር በእውነት ቃል አስቦ ወለደን ካለ በኋላ ስለዚህ የተወደዳችሁ ወንድሞቼ ሆይ ለመስማት የፈጠነ ለመናገር ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ ምን ያደርግም አይሰራም። ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁ ማዳን የሚቻለውን በውስጣችሁን የተተከለውን ቃል በየዋህነት ምን አድርጉ ቀበሉ። ስለዚህ የዳኑበት ቃል አለ፣ የተለወጡበት ቃል አለ፣ የተማሩት ቃል አለ። ይህንን የእግዚአብሔርን ቃል በመስማት ለእግዚአብሔር ቃል በመታዘዝ ከእግዚአብሔር ቃል ከተማሩት ነገር የተነሳ እንዴት በዛ እውነት መኖር እንዳለባቸው ነው የሚያሳስባቸው። እና በተለይ ደግሞ ይሄ ቁጣ፣ ንዴት የሚለው ነገር ስንመለከት ይሄ ስጋዊ የሆነውን ቁጣ ያልተገባ ንግግርን በተመለከተ እዚህ ጋር በርስ በርሳቸው ግንኙነት መካከል እሱ ፍትህ በመካከላችሁ አያሰፍንም። ትክክለኛው የእግዚአብሔርን ፍትህ አያመጣም። ትክክለኛው ነገር በመካከላችሁ እንዲሆን አያደርግም። እንዲህ አይነቱ ነገር ይልቁንስ የሚላቸው ምንድን ነው? የተማራችሁትንና የተቀበላችሁትን ቃል በየዋህነት ተቀበሉ። በዛ ቃል መሰረት እንዲኖር ህይወታቸውን በእግዚአብሔር ቃል እየተገራ ለእግዚአብሔር ቃል እየተገዙ እንዲሄዱ ነው የሚመክራቸው። እና ምዕራፍ 3 ላይ ስትመጡ ይሄ አንደበታችሁን ግዙ ምናምን የሚለው በጣም በዝርዝር እስከ ቁጥር 12 የሚያነሳውን ስናይ እዛ ውስጥ በደንብ ይሄ ሀሳብ ተንጸባርቆ ነው የሚያገኘው። እና ምን ያህል ስለሚናገሩት ነገር ስለመስማት ሊጠነቀቁ እንደሚገባ ለማሳሰብ ከቁጥር 22 እስከ 27 ላይ ያንኑ ሀሳብ ያብራራበትን ሁኔታ ነው። ንግግር ለጥፋትም ሊደረግ ስለሚችል ቁጥር 21 ላይ ምንድን ያለው? ስለዚህ ይላል እርኩሰትን ሁሉ የክፋትንም ትርፍ ሁሉ ምን አድርጉ? አስወግዱ ነፍሳችሁን አይደለም። ስለዚህ ይሄ ወደ ጥፋት የሚሄድ እርስ በርስ ወደ መጠላላት ወደ መገፋፋት የሚሄድ አፍራሽ ከሆነ ንግግር እንዲቆጠቡ
ያሳስባቸዋል ማለት ስለሚናገሩት ነገር፣ ስለሚሰጡት ሐሳብ፣ ስለሚያስተምሩት ነገር ምዕራፍ 3 ላይ ከአስተማሪዎች ጋር ስለሚያያይዘው እንዲጠነቀቁ ያሳስባል። ይህንን ለማሳሰብ ከቁጥር 22 እስከ 27 ባለው ውስጥ በተለይ የእግዚአብሔር ቃል ላይ ትኩረት አድርጎ ነው የሚመክራቸው። ምንድን ነው የሚለው? ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ስለዚህ አሁን መስማትና ማድረጋል መስማትና ማድረጋል ቃሉን ምን ማድረግ መስማት። ስለዚህ ቅድም እንዳልኩት ነው ያዕቆብ ትኩረት ሁልጊዜ ያዕቆብ ትኩረት እውነተኛ እምነት በእውነተኛ ስራ ምን ይሆናል? ይመሰከርለታል። በእውነተኛ ስራ በእውነተኛ የተለወጠ ህይወት ፍሬ ይገለጣል። ስለዚህ ቃሉን መስማት የሚለውን ነገር ስንመለከት ቃሉን ሰምተው ራሳቸውን ካላዩ፣ ከዚያም ደግሞ እርምጃ ካልወሰዱ፣ ከእግዚአብሔር ጋር ካልተስማሙ፣ ቃሉንም ለመፈጸም ካልተጉ እንዴት የህይወት ለውጥ በህይወታቸው ሊመጣ ይችላል? መስማት ብቻ ከሆነ ሃይማኖተኛነት ነው፣ የህይወት ለውጥን የማያስከትል በመታዘዝ የሰሙትን ቃል በመታዘዝ ለቃሉ በመገዛት የህይወት መለወጥን፣ እድገትን፣ የህይወት ፍሬን የማያስከትል ይሆናል። ስለዚህ ቃሉን የሚሰማ ሰው የማያደርገው ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው ምን እንደሆነ ይረሳል ያለው ለዚህ ነው። ስለዚህ ከመስተዋት ጋር ያመሳስለዋል። የእግዚአብሔር ቃል ልክ እንደ ህይወት መስተዋት ነው አይደለም? ማንነታችንን በምንድን ነው የምናየው? እኔ ምን እንደማስብ፣ ውስጤ ምን እንዳለ፣ በየቱ ነገሬ መወቀስ እንዳለብኝ፣ የቱ ማስተካከል እንዳለብኝ፣ የጌታ ፈቃድ ምን እንደሆነ እማቀው በእግዚአብሔር ቃል ብርሃን ነው አይደለም? ለዚህ ነው ዕብራውያን 12 ምዕራፍ 4 ቁጥር 12 እና 13 ላይ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ ምን ይሆን የተሳለ ጅማትንም ቅልጥምንም ሁሉ ሰንጥቆ ምን ይወጋል፣ የልብንም ሐሳብና ስሜቱን ምን ያደርጋል? ይመረምራል። ስለዚህ ሁሉ በእርሱ ፊት ይላል፣ በእግዚአብሔር ፊት የተራቆተ ነው፣ ምንም የተሰወረ ነገር የለም ይላል አይደለም? ስለዚህ የእግዚአብሔር ቃል ሰራተኛ ቃል ነው፣ መርማሪ ቃል ነው። ሰው የማይገባበት የሰው ሁለንተና ውስጥ፣ ኩላሊት ውስጥ፣ ስሜት ውስጥ፣ ሐሳብ ውስጥ ሁሉ ምን ይሆናል? ይገባል። የእግዚአብሔር ቃል በመንፈስ ቅዱስ መሪነት የተጻፈ መጽሐፍ ስለሆነ ሕያው መጽሐፍ፣ ሕይወት ያለበት፣ ሕይወት የሚሰጥ እግዚአብሔር የሚናገርበት ስለሆነ ሰራተኛ ስለሆነ እግዚአብሔር ቃሉን በምንማርበት ጊዜ ወይም ቃሉን በምናጠናበት ወይም በእግዚአብሔር ቃል ፊት ስንሆን እግዚአብሔር ያነጋግረናል። በሕያው ቃሉ ይመክረናል፣ ይገስጸናል። ማንነታችንን ጥርት አድርጎ ለምን የእግዚአብሔር ቃል የማይገባበት የሕይወት ማንነት የለንም። እግዚአብሔር ሁሉን ነገር በቃሉ ይመረምራል። ውስጣችንን በደንብ አድርጎ ይመረምራል። ግልጥ አድርጎ እግዚአብሔር ያሳየናል። ቃሉ ደግሞ ሕያው ነው፣ ሕይወት የሚሰጣል፣ ይሰራል፣ ይገስጻል፣ ይመክራል፣ ያቀናል። ዝም ብሎ ፊደል ብቻ አይደለም። ስለዚህ ነው ሰሚዎች ብቻ እንሆን፣ ነገር ግን ቃሉን አድራጊዎች እንሆን። መስማት ራስን ወደ ማየት ካላመጣን፣ ራስን ማየት ደግሞ ለመለወጥ በሰማነው ቃል ለመታደስ ከእግዚአብሔር ጋር እርምጃ ወስደን ከእግዚአብሔር ጋር ዲል ማናረግ ከሆነ እንዴት ነው የህይወት ለውጥና ፍሬ በህይወታችን ይመጣ? ስለሰማን ፕሮግራም ስለተካፈልን ብቻ ይመጣ ለውጥ የለም። በዚህ ዘመን አንዱ በጣም የሚያስፈራኝ ነገር ይሄ ነው። ፕሮግራም ተካፋይ አንሁን። ፕሮግራም እግዚአብሔር ከሚሰራበት አንዱ መንገድ ነው፣ ቱል ነው፣ መሳሪያ ነው እንጂ ግብ አይደለም። ግን የምንሰማው ቃል ህይወታችንን እንዲሰራው፣ የምንሰማው ቃል የምንማረው ቃል ህይወታችንን እንዲለወጠው፣ ፍሬ እንድናፈራ አይደለም? እንድናፈራ ምን ማድረግ ይጠይቃል? ሰሚዎች ብቻ ሳይሆን ምን ለማድረግም ለመታዘዝም የተሰጠን ኮሚቴድ የሆኑ ሰዎች፣ በዛ ቃል አንጻር ከእግዚአብሔር ጋር ግንኙነት ፈጥረን የህይወት ፍሬና ለውጥ ለማምጣት የምንሰራ፣ የምንጸልይ፣ የምንተጋ ሰዎች መሆን አለብን። ብዙ ፕሮግራም በመካፈል አንለወጥም ማለት በጣም ብዙ ፕሮግራሞች ተካፍለናል። ግን እንደሱ ሳይሆን የሰማነውን የእግዚአብሔር ቃል ጥቂትም ቢሆን በመታዘዝ ግን የህይወት ለውጥ ይመጣል። የህይወት ፍሬ ማፍረድ ከእግዚአብሔር አካሄዳችን ከእግዚአብሔር ጋር እንድናደርግ ይረዳናል። ስለዚህ ዋናው ነገር ምንድነው? መስማት ሳይሆን መስማት አይጠቅምም አይደለም፣ ግን መስማት ብቻ ወደ መታዘዝ መምጣት አለብን። በተግባር ወደ መቀየር መምጣት አለብን።
ስለዚህ አንድ መሰረታዊ ነገር ማሰብ ያለብን ምንድነው? ምናልባት ብዙዎቻችን በቃ በደንብ መንፈሳዊያን መሆን እንፈልግ ይሆናል። እግዚአብሔርን መምሰል መሆን እንፈልግ ይሆናል። ብዙ ምንጓጓቸው በህይወታችን ልንሆናቸው ምንፈልጋቸው መንፈሳዊ ነገሮች ሊኖሩ ይችላሉ። ግን መንገዱ በመስማት ሳይሆን ከመስማት ባሻገር የሰማነውን ቃል በማድረግ በመፈጸም በመታዘዝ ነው። ለዚህ ነው እዚህ ክፍል ላይ በመስተዋት የመሰለው። እንግዲህ መስተዋት ምንድነው? መስተዋት ዓላማው ምንድነው? አይደለም ውጫ አካላችንን መታዘብ ብቻ አይደለም። ዝም ብለን ራሳችንን አይተን ብንሄድ ምንድነው የመስተዋት ጥቅሙ ለኛ? ራሳችንን የምናየው ውጫ አካላችንን የምናይበት ምክንያት አለን። ራሳችንን ለማስዋብ ሊሆን ይችላል፣ ጉድፍ ካለ ለማንሳት ሊሆን ይችላል አይደል? መስተዋት ለኛ የሚሰጠን ጥቅም ስላለ ነው መስተዋት ፊት የምንቆመው። ለውጫዊ አካላችን ሰውነታችን ልክ እንዲሁ ነው። በሕያው በእግዚአብሔር ቃል ፊት መሆን ልክ እንዲሁ ነው። እግዚአብሔር ሲናገረን በቃሉ ማንነታችን መርምሮ ራሳችንን ሲያሳየን የሚያሳየን በምክንያት ነው። እርምጃ እንድንወስድ ወስነን መሄድ የሚገባን መንገድ እንድንሄድ ቃሉን ለማድረግ እንድንተጋ ከዛም የህይወት መለወጥን እንድናመጣ የምንፈልገው ነገር በጣም ትልቅ ሊሆን ይችላል። በጣም ትልቅ ነገር ግን ያ የምንፈልገው መንገድ የሚመጣው በመንፈሳዊ ህይወታችን ውስጥ የሚመጣው ግን በትጋት ነው። ከኛ የሚፈልገው ነገር አለ። ዝም ብሎ ደርሶ መንፈሳዊነት መጥቶ እንደ ልብስ ጥልቅ የሚል ነገር አይደለም። ነገር ግን የኛን ልፋት፣ የኛን ጥረት፣ የኛን ጸሎት፣ የኛን ከእግዚአብሔር ጋር መስማማት ይጠይቃል። ትጋት ይጠይቃል። አለበዚያ ግን ራሱን ያታልላል ይላል። ሃይማኖተኛ ነው ምን ሆነው? ሃይማኖተኛ ከመሆን እግዚአብሔር ይጠብቃል። በእውነት በተለወጠ ህይወት ፍሬ እያፈራን እንድንሄድ እግዚአብሔር ይርዳል። ብዙ ፍሬ እያፈራን እንድንሄድ ፍሬ ማናፈራበት በጣም ከዕለት ዕለት በመንፈሳዊ ህይወታችን ማናድግበት ማንለወጥበት መሰረታዊ ምክንያት አለመታዘዝ ነው። የሰማነውን ቃል በህይወታችን እንዲፈጸም አለመትጋት ነው መሰረታዊ ችግሩ። ቀጥሎ የተናገረውን ተመልከቱ። ቃሉን የሚሰማ የሚያደርገው ምን ይሆናል? በስራው ምን ይሆናል? የተባረከ ይሆናል ይላል። ስለዚህ ይሰማል ግን ይታዘዘዋል። በመታዘዝም ቃሉን በመታዘዝም የቃሉ በረከት ያገኘዋል። የእግዚአብሔር ስም የተባረከ ይሁን። በእግዚአብሔር ቃል ውስጥ ያለውን በረከት እንፈልጋለን። ግን በረከቱ በመስማት ፕሮግራም በመካፈል አይመጣም። ግን ከጌታ ጋር ባለን ግንኙነት የሰማነውን ቃል በመታዘዝ ነው የሚመጣው። በማድረግ በመፈጸም ሆኖ በመገኘት በመኖር ነው የሚመጣው። ስለዚህ እግዚአብሔር ሆኖ በመገኘት እንዲባርከን ነው። በጣም በዚህ ጉዳይ ላይ ስለ ህይወታችን ማሰብ ያለብን። ለምንድነው በመንፈሳዊ ህይወቴ በምን እንደሚገባው ማላድገው? ለምንድነው የህይወት ፍሬ ማላፈራው? ለምንድነው እነዚህ መንፈሳዊ ባህሪያት በህይወቴን ማላፈር? ለምንድነው በህይወቴ ለውጥ ማላየው ይላሉ። እኔ ብዙ ሰዎች ይጠይቁኛል፣ እንነጋገራለን። ብዙ ሰዎች ቁልፉ መታዘዝ ነው። እርምጃ መውሰድ ነው። መታዘዝ ነው። የህይወት ለውጥ ለማምጣት ኢሚዲየትሊ ከእግዚአብሔር ጋር ራሳችንን ካየን በቀጥታ ከእግዚአብሔር ጋር ግንኙነት ማድረግ አለብን። በዛ ጉዳይ ላይ መስራት አለብን። መወሰን ያለብን መወሰን አለብን። መውሰድ ያለብን እርምጃ መውሰድ አለብን። አንቲል ያ ለውጥ የሚፈለገው ነገር በህይወታችን እስኪመጣ ድረስ መትጋት አለብን። በዛ ነው ህይወት እየተሰራ የሚሄደው። እግዚአብሔር ሰሚዎች ብቻ ሳይሆን አድራጊዎችም ያደርገን። የምንታዘዝ ቃሉን ስለዚህ ነፃ ያወጣል ይላል። ነገር ግን ነፃ የሚያወጣው ይላል ፍጹም ህግ፣ የእግዚአብሔር ፈቃድና ሐሳብ የተገለጠበት ህግ ነፃ ያወጣል። የእግዚአብሔር ስም ቃሉ ይሰራል፣ ያው ነው። ነፃ መውጣት ካለብን ነገር ምን ያደርጋል? ነፃ ያወጣል። የሚቆርጠውን ይቆርጣል፣ የሚያስወግደውን ያስወግዳል። እኛ ከተስማማን፣ እርምጃ ከወሰድ፣ ከእግዚአብሔር ጋር ከተስማማን፣ የሚፈውሰው ምን ያደርጋል? ይፈውሳል። የሚለውጠውን ይለውጣል። ሌላ ሰው ያደርጋል፣ ይለውጣል። የእግዚአብሔር ቃል ሰዎችን ይለውጣል። የሚለውጥ ቃል ነው። የእግዚአብሔር ስም የተባረከው የሚያድስ ቃል ነው። ቃሉ የሚሰራ አይመስለንም ወገኖች፣ ግን ይሰራል። እንደሚሰራ ማየት ከፈለግን የመታዘዝን ህይወት እግዚአብሔር ያብዛል። በመታዘዝ ውስጥ ነው ቃሉ የሚሰራው። በመታዘዝ ውስጥ ነው።
ስለዚህ አንደበቱን ሳይገታ ለዚህ ነው ቅድም እውነተኛ እምነት ላይ ነው የሚያተኩረው ያዕቆብ። እውነተኛ እምነት ስራ ይከተለዋል። እውነተኛ እምነት በሕይወት ፍሬ ነው የሚገለጠው፣ በንግግርም ይሁን በምንም። ቁጥር 26 እና 27 ላይ የምታዩት ሁለት ነገሮች። ቁጥር 26 እና 27 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሰው አይደል? የሚያመልክ ማንም ቢኖር የእርሱ አምልኮ ምንድን ነው ይላል? ከንቱ ነው። እንግዲህ አምልኮ በሌላኛው ትርጉም ሃይማኖት የሚል አለ። ስለዚህ እውነተኛ አምልኮ ሲባል ውርጧት መተን ምንዘምረው አይደለም፣ ከዛ ያልፋል። በግልም በጋራ የምናደርገው አምልኮ የግልና የጋራ ገጽታ ስላለ አምልኮ ኑሮ ነው፣ ህይወት ነው። ለእግዚአብሔር ሁልጊዜ ለእግዚአብሔር በመገዛት መኖር ነው። ቦታ አይወስነውም፣ ሰዓት አይወስነውም፣ ሁኔታ አይወስነውም። በእያንዳንዱ ቀን ለእግዚአብሔር ተገዝተን የምንኖረው እግዚአብሔርን ደስ በማሰኘት የምንኖረው ኑሮ ምንድን ነው? አምልኮ ነው። እግዚአብሔር የሚያሸተው መልካም መዓዛ ያለው አምልኮ ነው። አምልኮ መገዛት ነው፣ ለእግዚአብሔር ፍጹም መገዛት፣ ለእግዚአብሔር መቀደስ ነው። ስለዚህ ሁለት ገጽታ አለው ይላል እውነተኛ አምልኮ ወይም እውነተኛ ሃይማኖት። አንደኛ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው ምን ማድረግ መጠየቅ ነው። በበጎ ስራ በመልካም ስራ ይገለጣል። እውነተኛ ሃይማኖት ነው አንዱ። ሁለተኛው ደግሞ ከዚህ ዓለም እድፍ ራስን ምን ማድረግ መጠበቅ፣ ንጽህና ህይወት፣ ኃጢአትን የመጸየፍ የቅድስና ህይወት። ስለዚህ ንጽህና ለእግዚአብሔር በመቀደስ በጽድቅ መኖር፣ ደግሞም የእግዚአብሔር በጎ ስራዎች፣ የእግዚአብሔር መልካምነት፣ በጎነት፣ ርኅራኄ በእኛ ህይወት ምን ሲሆን ሲገለጥ፣ እነዚህ ነገሮች በአንድ ላይ የሚመጡ ከሆነ ይሄ እውነተኛ ምንድን ነው? ሃይማኖት ነው፣ እምነት ነው። ንጽህናና በጎ ስራ ማለት እውነተኛ እምነት በትክክለኛው የህይወት ፍሬ የሚገለጽ ስለሆነ ነው። ይህንን ከነገረን በኋላ የሚቀጥለው ምዕራፍ 2 ለሚያነሳው አጭር ነገር አለች። እሱም ስለ አድሏዊነት ወይም ስለ ፌቨሬቲዝም የሚያነሳው ነው። ምክንያቱም በመካከላቸው አንዱ የነበረው ችግር ይሄ ስለነበረ ማለት ነው። እንግዲህ ምዕራፍ 2 ላይ ተመልከቱ። ምዕራፍ 2 ከ1 እስከ 13 ነው የሚሄደው፣ ግን እኔ ጥቂት ሀሳብ ብቻ ነው የማነሳው። ዛፍ ምዕራፍ 2 ላይ ወንድሞቼ ሆይ፣ አማኞች ናቸው፣ ክርስቲያኖች ናቸው። ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ ይሄ እንግዲህ ጉባኤ የሚለው ቃል እዚህ ጋር ምኩራብ የሚለው ነው የሚያሳየው። ያው የህብረት ያደርጉ ስለነበረ ነው። እድፍ ልብስም የለበሰ ድሃ ሰው ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም ደግሞ አንተ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁ መለያየታችሁ አይደለምን? በመካከላችሁ መለያየትና ልዩነትን እየፈጠራችሁ ነውና። ይህንን በሁለት መንገድ ቻሌንጅ አድርጓቸዋል። ሁለት መሰረታዊ ነገሮችን በማንሳት በመጀመሪያ አድሎ ማለት ፊትን፣ ውጭን አይቶ ማህበራዊ መደብን፣ ሀብትን፣ ስልጣንን፣ ዘርን መሰረት በማድረግ ልዩነት መፍጠር ወይም ሰው ማግለል ነው። ይህ እንግዲህ የዘመናችን አንዱ ችግር ነው። እኛም ያለንበት የዘመናችን ችግር ነው። ሰው ግን ምዕራፍ 1 ላይ ድሃና ባለጸጋ ነው ትቶ ሰው የሚለካው በክርስቶስ ባገኘው በክርስቶስ ባለው ነገር እንጂ ይሄ ዓለም እንደሚለካው በዚህ ዓለም ሰውን የሚለኩት ሰዎች በማህበራዊ ህይወት ውስጥ መደብ ውስጥ ባለ ስልጣን፣ ሀብት፣ ገንዘብ በመሳሰሉ ነገር ነው ሰውን የሚለኩት። ነገር ግን ያዕቆብ እዚሁ ምዕራፍ 2 ተመልከቱ። ምዕራፍ 2 ላይ እግዚአብሔር የዚህ ዓለምን ድሆች እንደጠራና በእምነት ነገር ባለጸጋ በክርስቶስ በማመናቸው በእምነት ነገር ባለጸጋ እንዳደረጋቸው ይናገራል። በሁለት ነጥብ ቻሌንጅ አድርጓቸዋል ያዕቆብ። አንደኛው እግዚአብሔር ያለ ልዩነት ድሃውንም ባለጸጋውንም ምን አድርጓል? ጠርቶ ልጆች አድርጓቸዋል። የሰማያዊውን ብልጽግና በእኩልነት ምን አድርጓል?
ሰጥቷቸዋል። እግዚአብሔር ልዩነት አላደረገም፣ አያደላም። እግዚአብሔር ድሃ፣ ሀብታም፣ የተማረ ያልተማረ አይልም። ያለ ልዩነት ማንንም በክርስቶስ ካመነ ምን ያደርጋል? እንደ ልጅ ይቀበለዋል፣ ልጅ ያደርገዋል። እግዚአብሔር ካላዳላ፣ እግዚአብሔር ሁሉን በእኩልነት ከተቀበለ እናንተ በምን መሰረት ነው በሰው መካከል በመካከላችሁ ልዩነት የምትፈጥሩት? ይህ እግዚአብሔር ባህሪ አይደለም እያላቸው ነው። የእግዚአብሔር ባህሪ አይደለም። ስለዚህ ድርጊታችሁ ይሄ በጉባኤያችሁ መካከል ይሄ ልዩነት እየፈጠራችሁ የምታደርጉት ነገር ከእግዚአብሔር ባህሪ ጋር አይስማማም። እግዚአብሔር ማንም ምንም ይሁን ከምን ዘር ይሁን ቋንቋ ከነገር ቋንቋ ከመሳሰሉ ያለ ልዩነት በክርስቶስ ሰዎችን ምን አድርጓል? ተቀብሏ በእምነት ባለጸጎች አድርጓቸዋል። ርስትን ሰጥቷቸዋል፣ ልጅነትን አይደለም። ሁለተኛ የኮነናቸው ደግሞ የፍቅር ሕግን አንስቶ የፍቅር ሕግ ብሎ እዚሁ ምዕራፍ 2 ላይ ያነሳው ምንድን ነው የሚለው? የፍቅር ሕግ ምዕራፍ 2 ላይ አንዲት ቃል ላንብብላችሁ ብዬ ነው። ቁጥር 8 ላይ ነገር ግን መጽሐፍ ባልንጀራን እንደ ራስህ ምን አድርግ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ፣ ለሰው ፊት ግን ብታደሉ ኃጢአት ትሰራላችሁ። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው አትግደል ብሏልና፣ ባታመነዝርም ነገር ግን ብትገድልም ሕግን ተላላፊ ትሆናል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምሕረት ለማያደርግ ምሕረት የሌለበት ፍርድ ይሆናል፣ ምሕረትም በፍርድ ላይ ይመካል ይላል አይደል? ስለዚህ ምንድነው? ሕግ አለ ይላል። ሕጉ ምንድነው? ባልንጀራን እንደ ራስህ ምን አድርግ ውደድ። ስለዚህ ይሄ ከመካከላችን ልዩነትን የሚያጠፋ ሕግ ነው። ስለዚህ አብሮኝ ጌታን ከሚያመልክ ሰው ጋር ያለን ግንኙነት ሁለታችንም በእኩልነት ነው መታየት ያለብን። እኔ ራሴን ስወድ ሌላውንም የምወደው ልክ ራሴን በምወድበት ምን መውደድ ነው። ራሴን በምቀበልበት መንገድ ሌላውን የምቀበለው። እንደዛ ከሆነ በመካከላችን እኩልነት እንጂ ልዩነት አይኖርም። ስለዚህ ይህንን ሕግ የእግዚአብሔርን ሕግ ምን ይሆናችሁ? እየተጻረራችሁ ነው። ርኅራኄ፣ ምሕረት፣ ቸርነት፣ ፍቅር በዚህ በፍቅር ውስጥ ያለ ማለት ነው። ፍቅር ሁል ጊዜ እንድንቀባበል ነው የሚያደርገው፣ እንድንያያዝ ነው የሚያደርገው፣ እንድንተሳሰር ከእኔ ይልቅ ባልንጀራዬ ምን እንድንል ነው የሚያደርገው። እናንተ ግን ልዩነት እየፈጠራችሁ ነው። ስለዚህ አድሏዊነት በእነዚህ ሁለት መሰረታዊ ምክንያቶች ልክ አለመሆኑን በመጨረሻም ከቁጥር 14 ጀምሮ እስከ 26 ባሉ ላይ ትኩረት የሚያደርገው እምነትና ስራ ላይ ነው። እምነትና ስራን ከምዕራፍ 3 በኋላ የምናይበት ብዙ መስመር ስላለው ማለት ነው ደጋግመን ስለምናነሳው እውነተኛ እምነት በስራ እንደሚመሰከርለት እውነተኛ እምነት ስራ እንደሚከተለው እምነትና ስራ የማይነጣጠሉ መሆናቸውን አብርሃምንና ረአብን ምሳሌ አድርጎ ያመጣል። አብርሃም ዘፍጥረት 12 ላይ አመነ፣ ጽድቁም ሆኖ ምን ሆነ? ተቆጠረለት ተባለ። ስለዚህ አብርሃም የጸደቀው በስራ ሳይሆን በምንድን ነው? በእምነት ነው የጸደቀው አይደል እንዴ? ሮሜ ምዕራፍ 4 ላይ ማየት ትችላላችሁ። ሮሜ ምዕራፍ 4 ከቁጥር 1 አብርሃም የጸደቀው በስራ ነውን ብሎ ይጠይቃል ጳውሎስ። አይደለም፣ አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። በኋላ ግን በቆይታ ውስጥ ልጁን ይስሐቅን ምን እንዲያደርግ እንዲሰዋለት እግዚአብሔር ሲጠይቀው ግን እግዚአብሔር ሊፈትነው ነው ይላል የዘፍጥረት ጸሐፊ። ሊፈትነው ነው። አብርሃም ምን አልሆነም አይደለም፣ ታዘዘ ይላል አይደለም። አብርሃም ታዘዘ። ለምን ታዘዘ? ቢሞትም እንኳን እግዚአብሔር ምን ሊያደርገው ይችላል? ሊያስነሳው እንደሚችል አምኗል። ያውቃል። ይሄንን እግዚአብሔር ማን እንደሆነ በደንብ ያውቃል አብርሃም። ስለዚህ አብርሃም እግዚአብሔርን ማመኑ በእግዚአብሔር ላይ ያለው መታመን በስራው ተመስክሮለታል። እምነቱ በስራው ምን ሆኗል? ተመስክሮለታል። ረአብም እንዲሁ ናት። ሰላዮቹን ስትደብቅ አይደለም የሆነ ጠይቃ ነበር የሆነ ነገር እኔና ልጆቼን አድኑልን፣ የእናንተን አምላክ እኔ ምን አደርጋለሁ?
እከተላለሁ ብላ በወሰነችው መሰረት ልክ በዚያው ሁኔታ ሰላዮቹን ደበቀች። ስለዚህ እንዳመነችውም ደግሞ እግዚአብሔር አደረገላት በሕይወቷ ማለት ነው። የምትድንበትን ሁኔታ እንደተፈጠረ ከታሪክ መጽሐፍ ላይ ከኢያሱ መጽሐፍ ላይ መመልከት እንችላለን። ስለዚህ በዚህ ሁሉ ውስጥ የምናየው አንድ መሰረታዊ ነገር ምንድነው? እውነተኛ እምነት በሕይወት ፍሬ መታየት፣ በተለወጠ ሕይወት መረጋገጥ አለበት። ዝም ብሎ አምኛለሁ ብቻ ማለት አይደለም እንዴ? የእግዚአብሔር ስም ብሩክ ይሁን። እንጸልይ። የጸሎት ጊዜ ስለሚሆን ትንሽ እንጸልያለን።